እቺን በረሮ ጨፈልቃታለሁ ነው የሆነ ጩኸት ነገር አልሰማሽም? የምን ጩኸት? እርግጠኝነት የብሌን ድምጽ ነው። ቆይ ከመጣው አይቀር ደህንነቷን ላረጋግጥ። ብሌን እናቷን ዳግም እንዳገታት አወቀች። ቃል ሰላምን ከጀርባዋ መታቻት። ሰላም ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው አደራ ድራማ ክፍል 15ን ይዤላችሁ መጥቻለሁ። ተወዱታላችሁ ብዬ ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድትጀምሩ ስል በአክብሮት እጠይቃለሁ። ባለፈው ያቆምነው እነ በኃይሉ ብሌንን ሊያግቷት እንደገቡም ነበረ። ዛሬ ላይ ምን ተፈጠረ የሚለውን የምናይ ይሆናል። ቃል ሰላም እንደተኛች ውስጥ ድረስ ገብቼ አረጋግጫለሁ ብላ ትነግራቸዋለች። እነ በኃይሉም በቃ ና እኔ እናንተ እንግባ፣ አንቺ እዚህ ጋር ቁሚ በማለት ቀጥታ ብሌን ወደ ተኛችበት ክፍል ይሄዳሉ። ተኝታም ነበረ። በስተመጨረሻም ስትነቃ እነሱን ታያለች። በጣም ትደነግጣለች፣ ትጮኻለች። ስትጮህም አፏን ይይዟታል። አንቺ በረሮ ባለፈው ስትፍጨረጨሬ የነበረው እልሽ ዛሬ ላይ የት ሄደ? ዛሬ ላይ እንሰራልሻለን፣ እንገልሻለን እያሉም ሲያሰቃዩትም ነበረ። በዚሁም አጋጣሚ እየጮችም ደግማ ደጋግማ ስትጮህም ነበረ። እየጮች ባለችበት ሰዓት ሰላም የጮት ድምፅ ትሰማለች። ሰምታም ወደ ውጭ ትወጣለች። እያዳመጠች ነበር። የተጮህበት አቅጣጫ ወዴት ይሆን በማለት እየፈለገችም ነበረ። ነገር ግን ቃል በዚሁም አጋጣሚ ለብሌን እየተደረገባት ባለው ነገር የታባሽና አይሆንም ስልሽ የማይደፈር ሰው ነው የደፈርሽው፣ አሁን ዋጋሽን አገኝሽ፣ እንዲህ ስትፍጨረጨሪ ማን ያድንሽ ይሆን በማለት እየዛተችም ነበረ። ብቻዋንም እያወራችም ነበረ። በዚሁም አጋጣሚ እየጮች የጩኸት ድምፅ የሰማችው ሰላም ቀጥታ ከቤት ውጭ ትወጣለች፣ ታዳምጣለች። ዙሪያ ጎድጓዳውንም እያየችም ነበረ። በዚሁም አጋጣሚ ቃል ሰላምን ታያታለች። ሰላምን እንዳየቻት ሮጣ ትሄዳለች። ወይዘሮ ሰላም ቀጥታ ወደ ብሌን ክፍል አቀንተዋል። ቀጥታም ሄደዋል። በዚሁም አጋጣሚ ቃል ትደነግጥና ማሚ እዚህ ጋር ምን ትሰሪያለሽ ብላም ትላታለች። ወይዘሮ ሰላም የጮኸችው የብሌን ድምፅ እንደሆነ በጥርጣሬ አውቀዋል። አንቺ ደግሞ እዚህ ጋር ምን ትሰሪያለሽ ብላም ትላታለች። አይ ለሽንቴ ስወጣ አንቺ ወደዚህ ስታልፊ አይችሽ ነው የመጣሁት። እኔ የምልሽ የጩኸት ድምፅ አልሰማሽም ብላም ትጠይቃታለች። ጩኸት? የምን ጩኸት? ኧረ እኔ አልሰማሁም ብላም ትላታለች። በእርግጠኛ የጮኸችው የብሌን ድምፅ ነው ብላም ትላታለች። ኧረ ቅድም የተጮኸው እኔ ነኝ። ለምን አንቺ ጮሽ? ቅድም አይጣይቼ በጣም የምታስጠላ ነበረች ማሚ፣ ለዛኔ ጮኩት በማለትም ትላታለች። ለማንኛውም እዚህ ተደረስኩኝ የብሌንን ደህናነት ላረጋግጥ በማለትም ወደ በሩ ታቀናለች። አይሆንም ማሚ፣ ብሌን ተተኛች፣ አንድ የተተነቃች እራሷን ያማታል፣ ደህና የተኛችውን ልጅ አትቀስቅሺ በማለት ትላታለች። እሺ በቃ እንደዛም ተሆነ በማለት ለመመለስም ትሞክራለች። ነገር ግን አሁንም ብሌንን እያሰቃዩት ነው እና በኃይሉ በቃ እንደዛ ተሆነ አልቀሰቅሳትም ልጄ ልመለስ በማለትም ማሚ ዛሬ አብረን ነው የምንተኛው በማለትም ትላታለች። በዚሁም አጋጣሚ ሊመለሱ ሲሉ አሁንም ሌላ ድምፅ ታሰማለች። ብሌን ትጮኻለች። ወይዘሮ ሰላም መለስ ሲሉና አሁንም ወደ በሯ ላይ ይቆማሉ። በቃ አሁን ታወቀብኝ ተበላን አደል በማለት ሳልቀደም ልቀደም በማለት ቃል ከዛው ጋር የሆነ ዱላ ፈልጋ ሰላምን ከጀርባዋ ትመታታለች። ሰላምም ወደቀች። በጣምም ደነገጠች፣ ጮኸች። ወይኔ ቃል ምንድን ነው ያደረግኩት በማለት ስትጮህ ብሌንን ትተዋት እነ በኃይሉ ተመልሰው ወደ ውጭ ይመጣሉ። ሲመጡም ቃል ሰላምን መታታለች። ሰላምም ወድቃ ነው ያለችው። ቃል ምን እያደረግሽ ነው ብሎም ይላታል። ምን ላድርግ በሩን ልከፍተው ነበር አውቄ አይደለም
በሩን ተከፈተችው። ነገሩ ሁሉ ይታወቃል፣ ይነቃብናል በማለት ነው ያደረግኩት በማለትም ትጮኻለች፣ ታለቅሳለች። እባክሽ ምንድን ነው ያደረግሽው? አትጩሂ፣ ተረጋጊ፣ የሆነ ነገር እናደርጋለን ብሎም ይላታል። የሆነ ነገር አድርግ በሆነ ነገር አድርግ በኃይሉ እያለች እየተማጸነችው ትገኛለች። ወይኔ የገደልኳት፣ አሁን በቃ አለቀልን፣ ነገሮች ሁሉ አሁን ይታወቁብናል በማለት እሷም እየተማጸነች ትገኛለች። በዚሁም አጋጣሚ ሰላምን ተሸክመዋት ወደ ሳሎን ይሄዳሉ። ሁሉም ተከታትለዋት ሄደውም ነበረ። ብሌንም ወይኔ ትዬ አንቺ መልካም ሰውም ነበርሽ እያለች እያለቀሰችም ነበረ። አስመሳዩዋም ሰላም እንደዚሁ ወይኔ ምን አደረግኩ አሁን በቃ ጉዴ ነው እያለችም ትላለች። በዚሁም አጋጣሚ በኃይሉ እባክሽ ተይ ተረጋጊ፣ አትፍጨርጨሪ፣ ዝም በይ እያላትም ነበረ። እሺ እኔ አውቄ አይደለም ያደረግኩት፣ ሳሚ ንገረው እያለች ለሳሚ እየተማጸነችም ትገኛለች። ብሌንም እትዬ እኔ በጣም ነው የምወድሽ፣ እንደ እናቴ ነው የማከብርሽ፣ ዛሬም እኔን ለማዳን ብለሽ ራስሽን አደጋ ውስጥ ጨመርሽ እያለች እያለቀሰች ትገኝም ነበረ። በዚሁም አጋጣሚ ወይዘሮ ሰላም ተተኙበት ይነቃሉ። ቃል አልሞተችም እንዴ በማለት ቃሏን ታሰማለች። ብሌንም እትዬ በህይወት አሉ በማለት ደስታዋን ታሰማለች። ሁሉም ተሰብስበው ቆመው ነበረ። አስመሳይዋ ቃል ነገሩን ቀይሳ እትዬ እናቴ ተነሳሽ? ሞትሽ ብዬ እኮ በጣም ደንግጬ ነበረ፣ በጣም አዝኜ ነበረ፣ እያለቀስኩኝ ነበር። ብቼን ጥለሽኝ ወዴት ነው የምትሄደው? ብቼን ጥላኝ ሄደች እያልኩ እያለቀስኩም ነበር በማለትም ትላለች። ግን አንቺ ልጅ ራስሽ መተሻት፣ ቃል ራስሽ መተሻት፣ ለምንድን ነው አስመሳይ የምትሆኘው? በማለት በውስጧም ብሌን እየተናገረችም ነበረ። ቀናም ብላ ወይዘሮ ሰላም በኃይሉ በዚህን ሰዓት አንተ እዚህ ምን ትሰራለህ? ብላም ትለዋለች። አይ ቃል እኮ ደንግጣ ደውላልኝ ነው ብሎም ይላታል። አዎ እትዬ እማዬ እኔ ነኝ የደወልኩለት፣ ወንድምሽ ግን አጎቴ ግን በጣም ይወድሻል፣ ወዲያው መጣ ስደውልለት ብላም ትላለች። እና ካለሷ ማናለኝ? አይፈጠር እንጂ አያድርገው እንጂ የሆነ ነገር ከሆነ ቢሆን እኔ ምን እንደሚውጠኝ አላውቅም ነበር በማለት ይመልስላታል። አይ ወንድሜ እስቲና ቁጭ በል በማለት በግራና በቀኝ ቃልም ባንድ በኃይሉም በአንድ ፊት አስቀምጣ እናንተም ኑሩልኝ እኔም ልኖሩላችሁ፣ ምንም ነገር አይንካችሁ፣ እናንተ ለእኔ እኮ ልዩዎቼ ናችሁ፣ ካለ እናንተ ሌላ ማናለኝ? እኔ ሳለን ያለ እኔ ሌላ ማናላችሁ? እያለችም ስትላቸውም ነበረ። እናቴ ዳንሽልኝ አይደለም እያለች እሷም ስታሽቃብጥም ነበረ። በዚሁም አጋጣሚ በነቃችበት ተኝታም ነበረ። እንደገና ብሌን ቁርስ ይዛላት ትሄዳለች። እትዬ እንዴት ነሽ ተሻለሽ? ብላም ትጠይቃታለች። አዎ ተሽሎኛል፣ ራሴን ትንሽ አመኛል፣ እንግዲያውስ ራስ ምታት ዋጭበት፣ እሺ ምግቡን ልብላና እውጥበታለሁ በማለት እስቲ ብሌን አንድ ነገር ልጠይቅሽ ቁጭ በይ በማለትም ትላታለች። እሺ በማለት እሷም ቃል ገብታ ቁጭ ትላለች። አሁን በእናትሽ ማይልኝ፣ በእናትሽ ቃል ግቢልኝ፣ ከእናትሽ በላይ የምትወጁ ማንም የለም፣ የምጠይቅሽን ጥያቄ ምንም ሳትዋሽኝ እንድትመልሽልኝ በማለትም ትላታለች። በዚሁም አጋጣሚ እሺ በማለት ቃል ትገባለች። ትናንትና እኔ ልንገርሽ ብለሽ ልትነግሪኝ የነበረው ነገር ምንድን ነው ብላም ትላታለች። እሷም በእናቴ ቃል ገብቼ እንዴት ነው የምዋሸው ብላም በውስጧም ደግሞ ብትነግራት ሰዎቹ እነ በኃይሉ በውሸት ተናግረው እንደሚያሳምኗትና እሷም ደግሞ የምትናገረውን ነገር እንደማታምናት በራሷም ታምናለች፣ ትመታኛለችም የሚል ሀሳብ ታስባለች። ምን ነው ዝም አልሽ? ንገሪኝ እንጂ ብላም ትላታለች። አይ ለእናቴ ብር ፈልጌ ከሚመጣው ደሞዝ ላይ ትቆርጫለሽ ብዬ ልጠይቅሽም ነበር ብላም ትላታለች። በዚሁም አጋጣሚ ቃል በር ላይ ቆማ እያዳመጠችም ነበረ። አይ ስንት ብር ነው የፈለግሽው ብላ ትላታለች። አይ 200 ማለት 2000 በማለትም ትላታለች። እሺ አሁን አግኝቻለሁ ችግር የለውም በማለትም ነገሮች የውሸት ነገር ስለሆኑ በቃ ተይውም ትላታለች። መቼም አልተውም፣ ይህ ስጦታ ነው፣ የእናትሽ ስጦታ ነው፣ ከደሞዝ አይቆረጥም በማለት 2000 ብርም ትሰጣታለች። ቃልም አይ ብሌን የመጀመሪያ ውሸት መዋሸትሽ መሰለኝ፣ ቀበጃጀረች እኮ በማለትም ትላለች። ብሌን በጣም ውስጧ ይሰማና ውሸትም ዋሽቼ ስለ እናቴ ብር ሰጥሽኝ በማለት ጥሩ ቡና ፈላልሻለሁ በማለት አልቅሳ ቀጥታ ወደ ኩሽናም ትሄዳለች። ወደ ኩሽናም ሄዳ እየሆነ ያለው ነገር ለምንድን ነው በእናቴ የዋሹት? እናቴ ተተናገርኩ ይገሉኛል፣ እነሱም ይገሉብኛል፣ እንድትኖሪልኝ እንድትቆይልኝ ብዬ ነው፣ ይቅርታ በማለት እንግዲህ እሷም ይቅርታዋን
ወደ ፈጣሪዋ ትማጸናለች። በዚሁም አጋጣሚ ዳግም ምንድን ነው እዚህ ቤት የተፈጠረው? የሆነ ነገር ተፈጥሯል እያለም እንቅልፍ መተኛት አቅቶት እየተመላለሰም ነበረ። ወጥቼ ማየት አለብኝ ሲልም ወጥቶም ሲያይ ምንም ነገር የለም። ነገር ግን ለምንድን ነው ለብሌን እናቷን እንዳገትኳት ያልነገርኳት? አሁን ሄጄ መናገር አለብኝ። ልንገራት አልንገራት እያለ ከላው ላይ እየተመላለሰ ራሱን እያሰበ ነበር። መንገር አለብኝ በማለትም ወስኖ ተነስቷል። በዚሁም አጋጣሚ እንደሚነግራትም እንግዲህ ወስኖ ቀጥታ ወደ ብሌን ሄዷል። ወደ ብሌንም ሄዶ እነግርሻለሁ እምነግርሽ ነገር አለ በማለት ቁጭ ብለውም ነበረ። ዛሬ አልቅሰሻል እንዴ ብሎም ይላታል። ከማልቀስ ሌላ ምን ስራ አለኝ በማለትም ትለዋለች። ሳቂ፣ እንደዚህ ሳቂ። ምንድን ነው አሁን የምትነግረኝ? ግን ብሌን ለምን ትለኛለህ ብላም ትለዋለች። ምን ነው ቅር ይልሻል እንዴ? አይ ቅር አይለኝም፣ ግን ለምን ትለኛለህ ብላም ስትለው እንዳይኔ ብሌን ስለማይሽ ነዋ ብሎም ይላታል። በዚሁም አጋጣሚ ምንድን ነው ልትነግረኝ የፈለግከው? አሁን ንገረኝ እያለችም ስትለው በር ይንኳኳል። የተንኳኳውን በር ቆይ እስቲ ከፍቼ ልምጣ በማለት ታጠገቡ ተነስታ ትሄዳለች። ስትሄድም የመጣላት በፖስታ ወረቀትም ነበረ። ለማን ነው ብሎ ሲላት ለእኔ ነው፣ እንዲያውም ለብሌን ስጣት ተብሎ ነው የሆነ ሕፃን ልጅ የሰጠኝ። ነገር ግን ማን ነው በስሜ ፖስታ የሚልክልኝ በማለት ፖስታውን ለመክፈት ትሞክራለች። ተይ ብሌን ምስጢር ሊሆን ይችላል አትክፈችው ብሎም ይላታል። አይ ካንተ የተለየ ምስጢር የለኝም ብላም ትለዋለች። በዚሁም አጋጣሚ ፖስታው ሲከፈት ዳግም እናቷን እንዳፈናት እሱ እንዳገታት የተለያዩ ፎቶዎች ታያለች። በጣምም ትደነግጣለች። ዳግምም በጣም ይደነግጣል። መጨረሻው እዚህ ላይ ነው ያቆመው። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።